በጣም ነው ደስ ያለኝ ተገላገልኩ ብታምንም ባታምንም አንድ ቀን ነው ክላስ የገባሁት ደግሞ thanks for ChatGPT ያንዳንዱ ጀነሬት እየተደረጉ ያሉ ቪዲዮዎች የኛን እገዛ ይፈልጋሉ ስለዚህ ምን ላይ ነው ስፔሻላይዝ ማድረግ ያለብን ነው ዲቨሎፕ ያደረግነውን ኮንተንት ነው ጀነሬት የሚያደርግልን ክሬቲቮች ነን ለእናንተ ይሆናል በመናስባቸው አዳዲስ ኮንተንት ሐሳቦች እንግዲህ በዚህ መልኩ እናቀርብላችኋለን ዛሬ ደግሞ ሁለት ቀን የቀረውን የፍሪ VO3 አጠቃቀሞችን በምን አይነት መልኩ መጠቀም እንችላለን የሚሉ ሐሳቦችን ይዘን መተናል ሰብስክራይብ ማድረግ እንዳይረሳችሁ AI ወይም ደግሞ አርቲፊሻል ኢንተለጀንስ የምንለው ነገር ስራችንን አስዶ ደግሞ በሱ እኩል እኛም ስፔሻላይዝ ካደረግን ነው ጉግል በአዲሱ መልክ ያስቀመጠው የጉግል ኢሜጅ ጀነሬተር እና ጄሚናይን በማጠቃለል ፍሎው ለቀውታል ጥሩ ናቸው የተለያዩ ቪዲዮዎች እንግዲህ የVO3 ጀነሬተድ ቪዲዮዎች ናቸው ስፔሻሊ ደግሞ በአገራችን ኢትዮጵያ ላይ የምናያቸው የተለያዩ የአማርኛ ኮንቴክስት ወይም አውዲዮ ያዙ ቪዲዮዎችን ያየን ወይ ደግሞ የተመለከትን አይተናል ከነዛ ማን እንግዲህ ዛሬ ልጋብዛችሁ ፈልጋው ገንጭብጨባ አድርጌ አስቀምጬላችኋለሁ just የተሰሩ ቪዲዮዎችን ያንዳንዱን ፈኒ ኮሜዲ ደግሞ በማርኬቲንግ ዙሪያ የተሰሩ አጭር ቪዲዮዎችን ሲጋብዛችኋለሁ እናንተም ደግሞ እስቲ የራሳችሁን ኮሜንት አስቀምጣላችሁ ያስባለሁ መጨረሻ ላይ ደግሞ ሰጀስት የማደርጋችሁ እናንተም ይሄን ቪዲዮ በምን አይነት መልኩ ጀነሬት ማድረግ ትችላላችሁ ምን ተጠቅመን የዚህ ፍሪ የአንድ አመት VO3 ተጠቃሚ መሆን ይችላል የሚለውንም ሰጀስት አደርጋችኋለሁ ቪዲዮን አይተን እንመለስ በጣም ነው ደስ ያለኝ ተገላገልኩ ብታምንም ባታምንም አንድ ቀን ነው ክላስ የገባሁት ደግሞ thanks for ChatGPT ሻሼ ገና ሲዝኑ ሲጀምር የፍንድ ድል ሰጥሽ ነዋ እሱን ሜዳ ላይ እናያለን ምን እንዳውም ዛሬ ነው የምሰጥሽ ዙሪ እኔ ይሄን መሬት እድሜ ልየን ነው ማውቀው እያንዳንዱን የአፈር ቅንጣት እያንዳንዱን ተክል አውቀዋለሁ ለመንግስት ምን መልክት አሉት 1000 ካሬ ቦሌ ላይና የአንድ አመት የማስተዳሪ ገበያ ወጥተው ምን እየገዙ ነው ይሄ ምንድነው ዝንጀሮ ነው እንደሚያወራኝ ዛሬ የቲማቲም ዋጋ እንዴት ነው ቆይ አንዴ ዝንጀሮ ነው ዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ እሺ ስለ አገራችን ሙዚቃ አስተያየት ሙዚቃን ያው እነ ጊልዶ ገደሉት ከዛ እነ ስቲፎ ቀበሩት ትናንትኔን ሞኝ እያለ ሰድቦኝ ነበር ከተነሳብኝ ማንንም አልሰማም በዚህ ጨርጫሳ ሽማግሌም አልሰደብም ማንንም እንዳይገላግለን ወንድ ልጅ ማለት ምን ማለት ነው ወንድ ልጅ ተብሎ ካልተባለ ጠጪ በሳምንት 5 ቀን ካላደረ ውጪ ምን ወንድ ተባለ ተጨማለቀ እንጂ እስቲ የኤሌክትሪክ መኪና ለመግዛት 150 ብር ጎደለኝ ሙሉልኝ እስቲ አራዳ ልጆች እኔም ምለው ጅብ በማታ እንጂ በቀን ይወጣል እንዴ ምን ላድርግጥ ኑሮ ከበደጥ በማታ ብቻ ተፍተፍ ማለት አያዋጣም ብዬ ቀንም መውጣት ጀምሬያለሁ ኧረ እባክሽ ሔዋን ይሄ ቲክቶክ ይቅርብሽ ጸሎት አታርጊ ይቺ ልጅ እኮ መብረቅ ልታስመታኝ ነው እባክህ ላይቭ ኑሮኝ ነው ደግሞ ታካብዳለህ እንዴ ቦዘን ወንዶች ቀልዱ ይቅርና በጣም ተጨንቄያለሁ ደረሰ ጠፍቷል አይታችሁታል ተነስቼ ሄጄ መፈለግ አለብኝ ወገኖቼ ይህ ከባድ እየሆነ መጥቷል ደረሰን የበላው ጅብ እየጮህ አይደለም ደረሰ ሃይ ጋይስ ደረሰን ለማግኘት ስሞከር ትላንት ማታ ማንን እንዳገኘው ይዋል ይሄ አሪፍ ሰው መተኩ ይባላል እና አሁን የቅርብ ጓደኛዬ ነው ሁላችሁም አታምኑም ወደ ቤቱ ሊሄድ ነበር ግን እንደምታዩት በጣም መሽቷል ስለዚህ እኔ ጋር ያድራል እኔም እንቅልፌ መጥቷል ደህና አደሩ እግዚአብሔር ኢትዮጵያንና ህዝቦቿን ይጠብቅ ለአዳነች አቤ ንገሯት ቤት ክራይ አዲስ አበባ ውስጥ እየተወደደ ነውና ቤት እንዲሰጡኝ ኮዬ ፈጨም ቢሆን ግድ የለኝም ሰላም ቤተሰብ የኔ ጌታ እንደዚህ ቢግፉትን አዲስ አበባ ውስጥ ስታዩ ምን ተሰማ እንኳን ደህና መጣ ወንድሜ አሁን በመጨረሻ አከበሩኝ የሀገር ውስጥ ዝነኛ ነኝ ድሮ ጫካ ነበር የምኖረው አሁን ቦሌ ነኝ እውነተኛ ህይወቴ ገና ተጀመረ ጫካውን እርሱት አልመለስም የአዲስ አበባ ሴቶች ደስ ይሉኛል ይቅርታ እጄን አልተጠቀምኩም ግን ቅጠል ነበር የምበላው አሁን ፍርፍር ነው የምበላው ፍርፍር ጫካ ውስጥ ሀበሻ ምግብ ቤት ካልከፈተ ያቺ ድሮ አብራችሁ ጥግ ላይ ተቀመጠ የነበረችው ልጅ አሁን የት ሆና ነው ምን ነካው እድሉን አባከነ ወንድሞቼ ቲክቶክ ስትመለከቱ ከርማችሁ የደሞዝ ቀን ሲመጣ አትደናገጡ እናንተ ባለፈው ቦሌ መንገድ ዘንባባ ለዘንባባ ዘልላችኋለሁ ፌደራል ጋማይን አላለኝ አዶናይ ራሱ እንደዛ አይመታም
ቴሌቪዥኑ ኖ ሲግናል ሲላይተ ዛሬ ሴኔጋል ጨዋታ የላትም ያልከው ዝሆን ግን የእንግሊዝኛ ቡዳው ለቀቀ ወይ? ትላንት ሳሙና ልገዛ ሄጄ 70 ብር አላሉኝም። ምኑ ከኃጢአት የሚያነጻኛል እንዴ? ቱሜ ጎሬላው እባላለሁ። ላይክ ፎሎ እና ሼር ማድረግ እንዳትረሱ። ይመቻችሁ። ደና አደሩ። ይህ አዲሱ ጓደኛዬ ነው። ስሙ ደበበ ይባላል። ብቻውን በዱር ውስጥ አገኝቸው ወደዚህ ያመጣሁት እንዲሞቀውና እንዲጠበቅለትና በመጨረሻም ይስቃል። ሽንቴን ሸንቼ ስመለስ ደበበ የለም። ስጋውም የደበበ ጣዕም አለው። ስለ ግጦሽ ምን የምትለው ነገር አለ? ጨው ብቻ ነው። በእኛ እድሜ አይመከርም። ጨውና ስኳር ከልክ ተመጥናል። ማማ ምን ሆነው? አዲሱ የስጢፎ ዘፈን ከመለቀቁ በፊት ጆሮ የላድም ብዬ ነው። እኔ የምለው የት ይዘርህ ምንድነው ግን? እኔ እንጃ ጎመን ዘር መሰለኝ። ቪዲዮዎችን እንዳያችሁ ገምታለሁ። ስለዚህ ምን ተረዳችሁ? ስቲል ናው ኤአይ ስራችንን ሊወስድ ሳይሆን የመጣው አትሊስት አንድ ደረጃ የምንሰራውን ፖቴንሻላችንን ምን ለማድረግ ነው ፑሽ ለማድረግ ነው የመጣው ብዬ ማምን ነው። የእናንተ ሀሳብ ኮሜንት ላይ አስቀምጡልን። ሰው የተሰሩ እያንዳንዱ ጀነሬትድ የሆኑ ቪዲዮዎችን ብታያቸው የሰው እገዛ ይፈልጋሉ። ምክንያቱም ያ ኮንተንት ከተደረገው በሰው ነው። ሰው እያንዳንዱን ኮንተንት ዴቨሎፕ ያደረጉ የተለያዩ ሰዎች አሉና ያ የምናየው ቪዲዮ የነሱ ምንድነው ኮንተንት ነው። እነሱ ያመጡት ወይ ደግሞ የነሱ ሐሳብን በምን አይነት መልኩ አቀለላቸው በሚሰሩ በፕሮዳክሽን ደረጃ በኦዲዮ ደረጃና በተለያዩ ሲኒማቲክ ደረጃዎች በነገሩት ልክ ምን አደረገ ኤአይ አቀለላቸው ማለት ነው። ስለዚህ ለምትሰሩት ለእያንዳንዱ ቪዲዮ ስፔሻላይዝ ማድረግ ያለባችሁ እንደሆነ እናንተ ጥያቄውን ላስቀምጥላችሁ። መጨረሻ ላይ እንግዲህ እነዚህ ነገሮች እነዚህ አይነት ቪዲዮችን መሞከር ብትፈልጉ እስከ ጁን 30 ድረስ ያለ ሊሚቴሽን አለ። እኔ ድጋሚ ቪዲዮ መስራት አይጠብቀኝም። ምክንያቱም በጣም ጎበዝ የሆኑ የተለያዩ ዩቲዩበሮች ያስተላልፏቸው እንዴት አድርገው በፍሪ መጠቀም ይችላል የሚለውን ቪዲዮ ያስቀመጡ ልጆች አሉ። እነሱን ጋብዛችኋለሁ አጥራ አድርጌ። እናንተም ደግሞ ዩቲዩባቸው ውስጥ ገብታችሁ ቪዲዮአቸውን በማየት እናንተም የዚህ ቪዲዮ ተጠቃሚ እንድትሆኑ ፈልጋለሁ። የተለየ ሀሳብ ካላችሁ ይሰራል የምትሉኝ ደግሞ ዩቲዩብ ከታች ላይ አስቀምጡልኝ፣ መስራት ሞክራለሁ። ዩስሪን እንዴት በነፃ አክሰስ ማድረግ እንደምንችል ስቴፕ ባይ ስቴፕ እናያለን። አይ ነው ብዙ ሰዎች ይህን ኤአይ ለመጠቀም ክፍያ እንደሚያስፈልግና ሊሚትድ እንደሆነ ነው የሚያስቡት። ምን ማለት እችላለሁ? ሁልጊዜ እንደዚህ አይነት አክሰስ ለማግኘት የሆነ መንገድ አለ፣ ግን ኦፊሻል አይደለም። we're going to make it official። ቀጥታ ወደ ቪዲዮ እንሂድ። እሻ ማለት እኮ እየቦጨቀ ልክ አንተ ስትመጣ እድሜህ ረጅም ነው ስናነሳህ መጣህ የሚል ህዝብ ነው። የኑሮ ውድነት በዚህ ከቀጠለ ባል ሚስቱን መች ነው አግብተሽ ከቤት የምትወጩ ማለቱ አይቀርም። እነዚህ ያያችኋቸውን ቪዲዮ ጀነሬት ያደረኩት ምንም አይነት ክፍያ ሳልከፍል ሙሉ በሙሉ በነፃ ማለት ነው። ይህም የሚቆየው ለሳምንት ወይ ደግሞ ለወሮች ሳይሆን ለተከታታይ 15 ወራት ምንም አይነት ክፍያ ሳልከፍል በነፃ ጀነሬት ማድረግ እችላለሁ ማለት ነው። ግን ያው ይህ አገልግሎት አቬሌብል የሆነው እኛ ሀገር አይደለም፣ ዩኤስ ላይ ነው። የዩኤስ ተማሪ መሆን አለብን። ስለዚህ ይህንን ሁላ እንዴት ባይፓስ እንደምናደርግ ማሳያችሁ ይሆናል ማለት ነው። እዚህ ቪዲዮ ላይ ቀጥታ ወደ ቪዲዮ እንልባ። ዩቲዩባችንን ሰብስክራይብ ማድረግ እንዳይረሳችሁ። ታይሎ ክሬቲቭ ነን። ሰላም አሉኝ።